ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ይስሐቅ የተማራችሁትን እውነተኛ ወንጌል ለምዕመናን አስተምሩ ሲሉ አሳሰቡ። ብፁዕነታቸው የወላይታ ሀገረ ስብከት ሊቀ ጳጳስ ይህንን ያሉት በሀገረ ስብከቱ የሚገኘው የካህናት ማሰልጠኛ ያስተማራቸውን 30 ደቀ መዛሙርትን ማስመረቁን ተከትሎ ነው። ተመራቂዎቹ ከወላይታ ሀገረ ስብከት ካሉ ወረዳ ቤተ ክህነትና አብነት ትምህርት ቤቶች የመጡ ሲሆን በቆይታቸውም መጽሐፍ ቅዱስ ጥናት፣ ትምህርት ሃይማኖት፣ ነገረ ማርያምና ሌሎች ትምህርቶችን ተምረዋል። ብፁዕ አቡነ ይስሐቅ በመልእክታቸው የተማራችሁትን ወንጌል ለምዕመናን አስተምሩ፣ ቅድስት ቤተ ክርስቲያን በላከቻችሁ መሠረት መልካም እረኛ ሁኑ ብለዋል። አክሎም ከተልኳችሁ ጎን ለጎን ሰላም ላጡ ሰላምን፣ ለሐዘንተኞች መጽናናትንና ለደከሙት የተስፋ ብርሃንን ልታሳዩ ይገባል ሲሉ አሳስበዋል። በተያያዘ መረጃ በአገረ ስብከቱ ዛላ በሚባለው አካባቢ የቀበሌው ሊቀመንበር ጨምሮ 15 ነፍሳት ወደ ቤተ ክርስቲያን ተመልሰዋል። በሌላ ዜና በጌዲዮ ኮሬና ቡርጂ ሀገረ ስብከት በዲላና ወናጎ ወረዳ ቤተ ክህነት በዲላ ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን 6 አዳዲስ አማንያን ተጠምቀው የሥላሴ ልጅነትን አግኝተዋል። መረጃው እጨጌ ወላይታ ሀገረ ስብከት ሚዲያ ነው። በማኅበረ ቅዱሳን መዋቅር ስር ያሉ ልዩ ልዩ ማዕከላትና ወረዳ ማዕከላት ያካሄዱትን ጠቅላላ ጉባኤ አጠናቀቁ። በማዕከላቱና ወረዳ ማዕከላቱ የተከናወነው ጠቅላላ ጉባኤ ሐምሌ 11ና 12 ቀን 2018 ዓ.ም ተካሂዷል። ጉባኤው በተካሄደባቸው በሁለቱ ቀናት የየማዕከላቱ የተናጠል የ2018 ዓ.ም ሪፖርት፣ የልማት ተቋም የኦዲትና ኢንስፔክሽን ሪፖርቶችና የ2019 ዓ.ም እቅድ ቀርበው ጸድቀዋል። በተጨማሪም የማኅበረ ቅዱሳንን 5ኛ ዙር መሪ እቅድ አጋማሽ ዘመን ሪፖርትም ቀርቦ ግምገማ ተደርጎበታል። ጠቅላላ ጉባኤያቸውን ካከናወኑት ማዕከላት ውስጥ ደሴ፣ ሰቆጣ፣ ደብረ ብርሃን፣ ታርጫ፣ ሐረር፣ ደብረ ማርቆስ፣ ሻሸመኔና ወላይታ ሶዶ እንዲሁም የደብረ ማርቆስና የሐዋሳ ቁጥር 1 ወረዳ ማዕከላትና ሌሎችም ይጠቀሳሉ። በጉባኤው ላይ ብፁዓን አበው ሊቃነ ጳጳሳት፣ የማኅበረ ቅዱሳን ዋናው ማዕከል ልዑካን አባላት፣ የየአህጉረ ስብከቶች የክፍል ኃላፊዎች፣ የየወረዳ ማዕከላት ተወካዮችና ሌሎች እንግዶች ተገኝተዋል። ብፁዓን አበው ሊቃነ ጳጳሳት በኮንታ ዞን አመያ ማረሚያ ቤት የሚገኙ የሕግ ታራሚዎችን ጎበኙ። ብፁዕ አቡነ ጢሞቴዎስ የኮንታ ዳውሮ፣ ከምባታ፣ አላባ፣ ጠምባሮና አህጉረ ስብከት ሊቀ ጳጳስና ብፁዕ አቡነ ኤልሳ የኢትዮ ሶማሌ ጅጅጋና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ በኮንታ ዞን በሚገኘው አመያ ማረሚያ ቤት ያሉ የሕግ ታራሚዎችን መጎብኘታቸው ተገልጿል። ብፁዕ አቡነ ጢሞቴዎስ በመልእክታቸው ማረሚያ ቤት ራሱን የቻለ ትምህርት ቤት ነው ብለዋል። ለሰው ልጅ ትልቁ ውድቀት ተስፋ መቁረጥ ነው ያሉት ብፁዕ አቡነ ኤልሳ የነገ ራዕያችሁን ሰንቃችሁ በተስፋ መኖር አለባችሁ ብለዋል። መረጃው የኮንታ ሀገረ ስብከት መገናኛ ብዙኃን ገጽ ነው። ብፁዕ አቡነ ገሪማ ቅድስት ቤተ ክርስቲያን የልማትና የትምህርት ተቋማት ግንባታዎችን ማጠናከር እንዳለባት አሳሰቡ። የጌዲዮ ኮሬና ቡርጂ ሀገረ ስብከት የሕዝብ ግንኙነት ክፍል በዘገባው የይርጋ ጨፌ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን ያስገነባው ዘመናዊ ትምህርት ቤት ብፁዕነታቸው የሀገረ ስብከቱ ሊቀ ጳጳስ በተገኙበት ተመርቋል። ብፁዕ አቡነ ገሪማ ቤተ ክርስቲያን ከመንፈሳዊ አገልግሎቷ ባሻገር ማኅበራዊ ኃላፊነቷን እንድትወጣ የልማትና የትምህርት ተቋማት ግንባታዎችን ማስቀጠል እንደሚገባ አሳስበዋል። ትምህርት ቤቱ በአካባቢው ለሚገኙ ሕፃናት ጥራቱን የጠበቀ ዘመናዊ ትምህርት ተደራሽ ለማድረግ አስተዋጽኦ ይኖረዋል ተብሏል። የሰሜን ሸዋ ሀገረ ስብከት ካህናት በሥልጠና ባገኙት እውቀት ለቤተ ክርስቲያን እድገት ማገልገል እንዳለባቸው ጠቆመ። በመንዝ ማማ ምድር ወረዳ ቤተ ክህነትና በማኅበረ ቅዱሳን ሙላሌ ወረዳ ማዕከል አማካኝነት ለ3 ወራት መንፈሳዊና መዋቅራዊ ሥልጠና ሲከታተሉ የቆዩ 49 ካህናት አጠናቀው መመረቃቸው ተነግሯል። የሀገረ ስብከቱ የትምህርትና ስልጠና ክፍል ኃላፊ መልአከ ሕይወት ሙልጌታ መኮንን ካህናቱ ባገኙት መንፈሳዊ እውቀት ለቤተ ክርስቲያን እድገት ባለፈ ለሕዝቡ መንፈሳዊ ሕይወት መታደስ አገልግሉ ብለዋል። አክለውም ካህናቱ በጥበብ ላይ ጥበብን ጨምረው ምዕመናን ወደ እግዚአብሔር መንገድ የመምራት አደራ እንደተጣለባቸው አስገንዝበዋል። የወረዳ ቤተ ክህነት ሥራ አስኪያጅ ሊቀ ካህናት በዕፃ ወንድ አፍራሽ ተሳታፊዎቹ በሥልጠና የቀሰሙትን እውቀት ወደ ተግባር መለወጥ ይኖርባቸዋል ብለዋል። በተመሳሳይ መረጃ የደብረ ሮሃ ቅዱስ ላሊበላ ገዳም ቀሳውስትና ሰበካ ጉባኤ አባላት የቤተ ክርስቲያንን ሥርዓትና ቀኖና ጠብቀው ምዕመናንን በእውቀት እንዲመሩ ለማስቻል ሥልጠና ተሰጥቷል። መረጃው የአቡ ቀለምሲስ ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።